ዛሬ የምንማረው ስለ ጸረ ክርስቶስ ወይም ስለ አንታይ ክራይስት የሚባለው መንፈስ ነው። በዚህ ዘመን እንዴት እንደሚሰራ፣ እንዴት ሚስጥራዊ አደራረግ እንዳለው፣ እንዴት መጠንቀቅ እንዳለብን፣ መገለጫ ባህሪያቶቹ፣ ሚስጥራዊ አሰራሮቹ፣ እነዚህ ነገሮች ነው የምንመለከተው። ታውቃላችሁ በዚህ ዘመን በተለይ ያለንበት ግርግር፣ ዓለም እየሄደችበት ያለው ፍጥነት፣ ወከባው፣ ሁኔታው ድንገት አፕን ያደረገ ነገር አለ። አስቀድሞ በሐዋርያቶቻችን በነቢያቶች የተተነተነ የተተነበየ ህይወት ውስጥ ዘመን ውስጥ እየኖርን ያለነው። ብዙዎች ሐሰተኛው ክርስቶስን ወይም ደግሞ ይሄ አንታይ ክራይስት የሆነ ቀን የሚመጣ የሚገለጥ ንጉሥ ሆኖ ብቅ የሚል ብቻ አድርገው ነው የሚያዩት። ነገር ግን ከዛ ባለፈ ዛሬም በዚህ ቪዲዮ ልገልጥላችሁ የምፈልገው ይሄ ሐሰተኛው ክርስቶስ የተባለው አንታይ ክራይስት የሆነው መንፈስ በዚህ ዘመን የአመጽ ሚስጥር ሆኖ እየሰራ እንደሆነ አልተገለጠም እንጂ አመፀኛው በክርስቶስ እስትንፋስ ሊጠፋ ያለው መሪ ሆኖ አስተዳዳሪ ሆኖ ገዢ ሆኖ በሊደርሺፕ ደረጃ አልተገለጠም እንጂ በዚህ ዘመን በሚስጥር እየሰራ እንደሆነ መጽሐፍ ቅዱስ ይነግረናል። ይህንን ክፍል ከምናገኝባቸው ቦታዎች አንዱ ሁለተኛ ተሰሎንቄ ላይ ነው። ሁለተኛ ተሰሎንቄ ሐዋርያው ጳውሎስ ስለ አመጽ ሚስጥር ሲናገር ምዕራፍ 2 ላይ ቁጥር 7 እንደዚህ ይላል፣ የአመጽ ሚስጥር አሁን ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ ይለዋል። ይሄ የአመጽ ሚስጥር የሚለውን ቃሉን እንግሊዘኛው የሚለው ሚስትሪ ኦፍ ኢኒኩዊቲ ይለዋል። አመጽ ማለት ታውቃላችሁ በእግዚአብሔር ሕግ ላይ አለመገዛት፣ እምቢ ማለት የኃጢአት ሁሉ ስር የሆነ ነገር ነው አመጽ። እና ይሄ የአመጽ ሚስጥር ሚስቴሪየስ ሆኖ ተደብቆ ተሸፍኖ በሲስተም ውስጥ በአካሄድ ውስጥ በሃይማኖት ውስጥ እየሰራ ያለ ሚስጥር አለ ነው የሚለው። ሚስትሪ ነው ግን አመጽ ነው። በእግዚአብሔር ሕግ ላይ እምቢተኝነት ያለው አልገዛም የሚል አካሄድ ነው ያለውና ስለዚህ መጀመሪያው ልንረዳ የሚገባው ይሄ ጸረ ክርስቶስ መንፈስ አሰራሩ የሆነ አውሬ ጭራቅ የሚያስፈራ የሚባላ የሚያጠፋ ሆኖ አይደለም የሚመጣው። ይልቁንስ ዲሲቭ አድርጎ ሚስጥራዊ አሰራር ነው ያለው። ተደብቆ ነው የሚንቀሳቀሰው። ምን ማለት ነው? በሃይማኖት ካባ ውስጥ ሊሆን ይችላል፣ በሲስተም ውስጥ፣ በቴክኖሎጂያችን ውስጥ፣ እኛ ዘመናዊ በምንላቸው አደራረግ ውስጥ ተደብቆ ዲሲቭ እያደረገ ማስተር ዲሲቨር ነው። ታውቃላችሁ ይሄ የሰይጣን መንፈስ ዋና የተካነበት ነገር ምንድነው? እውነትን ውሸትን እውነት ቀብቶ ነው የሚያመጣ፣ ወይም ብዙ እውነት ትንሽ ውሸት ቀላቅሎ በማምጣት ሰዎችን ዲሲቭ የማድረግ ስራ ነው የሚሰራው። ለምሳሌ አሁን በጣም በዚህ በዘመናችን ላይ መፍት የሚመስሉ ነገሮች ድሮ ግን ኃጢአት ተብለው የሚኮነኑ አሁን በዘመናዊነት መልክ ተለብደው ምን መስለዋል? መብት ሆኖ መጥተዋል። እና ይሄ ሂውማን ራይቴ ነው ብለው ሰዎች ኃጢአትን እንዲለማመዱ፣ ልቅ ግብረ ስጋ ግንኙነትን እንዲለማመዱ፣ ይሄ ሰብአዊ መፍትሄ ነው ለምን ትከለክሉኛላችሁ? በአለባበስ ጀምሮ የግልሙትና አለባበስ ውስጥ እንዲገቡ፣ ጾታ ቀየራ አሁን እንደ መፍት የሚታይ ነገር ነው። ድሮ ግን እጅግ በጣም ዘግናኝ የሆነ ኃጢአት እግዚአብሔር ከሰማይ እሳት ያወረደበት ክፉ ነገር እርም የሆነ ነገር ነበር። እና ይሄ ጣዖት አምልኮትን ምናምን ዘመናዊነት አላብሰው ባህል አስመስሎ በመብት በአደባባይ እንዲደረጉ ሂውማን ራይት አድርጎ ቀባብቶ እያመጣቸው ነው። እና ከመቼውም ጊዜ በላይ በዚህ ዘመን ላይ የአመጽ ሚስጥር ወይም ይሄ ጸረ ክርስቶስ የተባለው መንፈስ በግልጥ እየሰራ ያለበት ጊዜ ነው። በጣም በቃ ጊዜው እንደደረሰ አውቆ ያኮበኮበበት፣ በጣም እየታገለ ያለበት፣ ሊገለጥ ነገሮችን እያመቻቸ ያለበት። በመሰረቱ ጸረ ክርስቶስ የሚለውን ሐሳብ በራሱ ልግለጥላችሁ። ይሄ አንቲ ክራይስት ወይም ጸረ ክርስቶስ የሚለው እቺ አንቲ የምትለው አካል ሁለት ተጻራሪ ሐሳቦችን የያዘች ነው። የመጀመሪያው ክርስቶስን መቃወም ሐሳብ አገኒስት ትቆማለች። በክርስቶስ ተቃራኒ የሚቆም ሐሳብ ነው ያለው። ሁለተኛው ግን መተካት፣ በክርስቶስ ቦታ መተካት አንቲ ያደርገዋል። ክርስቶስን ሳይሆን ክርስቶስ ላይ የሚተካ ማለት ነው። እነዚህ ሁለቱን ነገር ማወቃችን በጣም ወሳኝ ነው። በህይወታችሁ ላይ ማንኛውም አይነት ክርስቶስን የሚተካ ጣዖታት የሆኑ ነገሮች ቴክኖሎጂ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ሰዎች ሊሆኑ ይችላሉ። ማንኛውም ኤግዛልትድ የሆነ በክርስቶስ ፈንታ ከፍ ያለ ክራይስት ሳይሆን አንቲ ሆኖ የወጣ ነገር በሙሉ የክርስቶስ ተቃዋሚ መንፈስ ነው። ስፒሪት ኦፍ አንቲ ክራይስት በኢየሱስ ስም ከህይወታችን ላይ የተነሳ ይሁን። እንዴት አይነት በሚስጥራዊ መንገድ እንደሚሰራ ላሳያችሁ ፈልጌ። ሌላው ደግሞ ክርስቶስን የሚቃወም ነው፣ ተቃራኒ ነው። ምን ማለት ነው? አንደኛ ዮሐንስ ላይ 2 ቦታ ላይ የተገለጠ ክፍል ነው። ይሄም የመጀመሪያው ክፍል ላይ ምንድነው የሚለው? ክርስቶስ ኢየሱስ እሱ አምላክ እንደሆነ የሚክድ መንፈስ፣ መሲህ እንደሆነ የሚክድ መንፈስ ሁሉ ሐሰተኛ ክርስቶስ ወይም ደግሞ አንቲ ክራይስት ጸረ ክርስቶስ እንደሆነ ይናገራል። ክፍሉን
አንደኛ ዮሐንስ ምዕራፍ 2 ቁጥር 22 ላይ ላንብብላችሁ እንደዚህ ይላል፣ ክርስቶስ አይደለም ብሎ ኢየሱስን የሚክድ በቀር ውሸተኛ ማን ነው? አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው። በዚህ ሰዓት ክርስቶስን የሚክድ ወልድን የሚክድ አብን የሚክድ የክርስቶስ ተቃዋሚ መንፈስ ነው። በጣም ብዙ ሃይማኖቶች በዚህ ሰዓት ብልቅ እያሉ ነው፣ እየተሰራጩ ነው፣ ስር እየሰደዱ ነው። የአንዱ አመለካከታችን ምንድነው? ክርስቶስን የሚክድ ወልድ አይደለም፣ ልጅ አይደለም፣ እሱ መሲህ አይደለም የሚሉ እምነቶች ተበራክተዋል፣ ስር ሰደዋል፣ አድገዋል። የጸረ ክርስቶስ መንፈስ በግላጭ እየሰራ ያለ ይመስላል። ክርስቶስን እየተቃወመ በአደባባይ እየወጣ ያለ ይመስላል። እንዲሁም ደግሞ ሌሎች ደግሞ ይሄ ዌስተርን ዓለም ውስጥ ብትሄዱ ምንድነው ይሄ ኤቲሲዝም ወይም አምላክ የለሾች እየበዙ ክርስቶስን የማይቀበሉ የሚክዱ አምላክ የለሾች እየተበራከቱ ነው። ሎለስነስ ሕግን የማያውቁ የማይከተሉ አመፀኞች፣ ፍቅር የሌላቸው፣ ትዕግስት የሌላቸው፣ ወላጆቻቸውን የማያከብሩ የማያመሰግኑ የመጨረሻው ዘመን እየተነሳ ምን ማለት ነው? በግላጭ ራሱን እያስተዋወቀ ነው ማለት ነው። አንቲክራይስት ስፒሪት ልትቃወሙት የሚገባ መንፈስ ነው። ስለዚህ የክህደት መንፈስ ኢየሱስን የሚክድ ወልድን የሚክድ አብን የሚክድ የአንታይ ክራይስት መገለጫው ነው። ሌላኛው ደግሞ ይሄ የአሳቾች መበራከት በቤተ ክርስቲያን ውስጥ በአስተምሮ ከኛ መካከል የነበሩ ናቸው ይለናል። እዛው ጋር አንደኛ ዮሐንስ ላይ ምዕራፍ 2 ቁጥር 18 ላይ የሚናገረውን ላንብብላችሁ። እንደዚህ ይላል፣ ልጆች ሆይ መጨረሻው ሰዓት ነው። ተመልከቱ፣ ወደ መጨረሻው ሰዓት ላይ ነው አንቲክራይስት በጣም የሚያኮበኮ ጊዜው እንደደረሰ ስለሚያውቅ ማለት ነው። በሚስጥር እየሰራ ያለው በጣም ስር የሚሰደው በዚህ ዘመን ላይ አሁን ባለንበት ዘመን ላይ ነው። ከዛ እንደዚህ ይላል፣ የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። አንድ ብቻ አለ፣ ብዙዎች ናቸው። ምን ማለቴ ነው? አንዱ ይሄ ዋነኛው የተባለው አካል ለብሶ መሪ ሆኖ ከመገለጡ በፊት እነዚህ የአመፅ ሚስጥር በብዙ ውስጥ በሲስተም ውስጥ በሰዎች ውስጥ በአሰራር ውስጥ ገብተው ተሰራጭተው እየሰሩ ነው ያሉት። ከዛ እንደዚህ ይላል፣ ስለዚህ መጨረሻው ሰዓት እንደሆነ እናውቃለን። አንዱ ምልክት ነው ማለት ነው። አንታይ ክራይስት ስፒሪት እየገነነ ሲመጣ አሰራሩ ስር ሲሰድ ልንነቃና መጨረሻው እየተቃረበ እንደሆነ ልናውቅ ይገባናል። ቀጥሎ ቁጥር 19 ላይ ከእኛ ዘንድ ወጡ፣ ዳሩ ግን ከእኛ ወገን አልነበሩም። ከእኛ ወገንስ ቢሆኑ ከእኛ ጋር ጸንተው በኖሩ ነበረ። ነገር ግን ሁሉ ከእኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ ይለዋል። እዚህ ላይ እንግዲህ ክፍሉ ያው በእርግጥ ስለ ኖቲስት አስተማሪዎች እያወራ ነው። ይህንን አስተምሯቸውን እየከተከተ ያለበት ጊዜ ላይ ነው ዮሐንስ ይህንን ክፍል ሲጽፍ የነበረው። ኖቲስቲዝም ዋና አስተምሮቱ ምንድነው? ክርስቶስ ኢየሱስ በስጋ እንዳልተገለጠ የሚያስተምሩ ናቸው። በጣም ከልት የሆነ ትምህርት፣ መልካም የሚመስል መንፈሳዊ የሚመስል የሚቀባባ ነገር ግን አጋንንታዊ የሆነና ለዛ ነው የሚቃወማቸው ፊት ለፊት። አሁንም በዚህ ዘመን በጣም ብዙ ኖቲስቲክ የሆነ ትምህርት፣ ከልት የሆነ ትምህርት በቤተ ክርስቲያን ውስጥ እንኳን ጨምሮ ማቴሪያሊስቲክ ሰዎችን የሚያደርግ ዋና ሐሳብ ይውላችሁ አንቲ ክራይስት ነው። ሰዎች አይኖቻቸውን ክርስቶስ ላይ ሳይሆን ከክርስቶስ ላይ እንዲያነሱ፣ አንደኛው ሰልፍ ኤግዛልት እንዲያደርጉ፣ ራሳቸው ላይ አይናቸውን እንዲያደርጉ፣ ራሳቸውን እንዲክቡ፣ ከፍ ከፍ እንዲያደርጉ፣ የሰው አምልኮ ማለት ነው። ሰው ራሱን ማምለክ ሲጀምር፣ ለራሱ የተለየ ክብር የተለየ ቦታ መስጠት ሲጀምር፣ ራሱን በማዋረድ ፋንታ ከብርቱ ከእግዚአብሔር እጅ ራሱን በማስገዛት ፋንታ አመፀኛ መሆን ሲጀምር ስፒሪት ኦፍ አንታይ ክራይስት እየተገለጠበት። ስለዚህ ራስን ከፍ ከፍ ማድረግ፣ ለራስ ልዩ ቦታ መስጠት፣ ራስን በማቴሪያሊዝም ማሸበራረግ፣ ይሄ የአንቲ ክራይስት ስፒሪት አልገዛ የሚል የኃጢአተኝነት መንፈስ፣ መገሰጽ የማይፈልግ መገዛት የማይፈልግ ለክርስቶስ ሕግ መታዘዝ የማይፈልግ ነው። ሌላኛው ደግሞ ከክርስቶስ ይልቅ ማቴሪያሊስቲክ ሲያደርገን፣ ገንዘብ ወዳዶች ስንሆን፣ ትኩረት ፈላጊዎች ስንሆን፣ ሰዎችን ወዳዶች፣ ሰዎችን አድማቂዎች ስንሆን፣ ቴክኖሎጂ ላይ ትኩረት ስናደርግ፣ አይናችንን በዛ ላይ ብቻ ስናሰተር፣ ክርስቶስን እንዳናይ የሚከለክል መንፈስ ሁሉ የተቃዋሚው የክርስቶስ ተቃዋሚ አንቲክራይስት ስፒሪት ነው። በጌታ በኢየሱስም ዛሬ ገለጥ ነው፣ የተጋለጠ በጣም በስውር እየሰራ ያለ መንፈስ ነው በእኛ ዘመን። ከክርስቶስ ላይ አይናችንን ሰብሰብ እንድናደርግ የሚያደርግ። ሌላውስ ደግሞ በአምልኮ መልክ ክርስቶስ ላይ ሳይሆን ሌሎች ስራ በሰሩ ላይ
ክርስቶስን ባገለገሉ ሰዎች ላይ፣ በአገልጋዮች ላይ፣ ነቢያቶች ላይ፣ ሐዋርያቶች ላይ፣ ጻድቃን ምናምን ተብለው የሚጠሩ መላእክቶች ላይ አይኖቻችንን እንድንሰትር የሚያደርግ አሁንም ይሄ አሳዩ መሲህ አታላዩ የክርስቶስ መንፈስ ነው በኢየሱስ ስም የተገሰጸ። አይናችንን ከክርስቶስ እንድናነሳ የሚያደርግ ነገር በሙሉ አንቲ ክራይስት ስፒሪት ነው። ከክርስቶስ በላይ ክብር ሊወስድ በልባችን ውስጥ ስፍራ ሊወስድ የተዘጋጀ በሙሉ የሐሰተኛው መንፈስ አስተዋጽኦ ነው። የእሱ ዲስልሽን ነው። እየሰራ ነው አሉ ሐዋርያቶቹ። ይቃወሙት ነበረ። ፋታ አልሰጡትም፣ አፍታ አልሰጡትም። ፊት ለፊት ነው የሚናገሩት። አሳች እና ሌላው እዛው ደግሞ ሁለተኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ ክርስቶስ ኢየሱስ በሥጋ እንደመጣ የማያምን ሁሉ የሐሰተኛው መንፈስ እንደሆነ ይናገራል። በሥጋ አልተገለጠም። ኢንካርኔሽን ክርስቶስ በሥጋ አልመጣም የሚል አስተምሮ ሁሉ ሐሳዊው ነው የሚለው። ታዲያ የአመጽ ሚስጥር ብሎ ሐዋርያው ጳውሎስ ሲገልጸው የነበረው ሚስጥር ነው፣ አመጽ ነው ብሎ ሁለትን ወሳኝ ነገሮች ይናገራል። ሚስጥር ማለት ተደብቆ የሚሰራ ነው። አመጽ ማለት ለእግዚአብሔር ሕግ የማይገዛ ነው እያለ ነው። እንዴት ነው ታዲያ ተደብቆ የሚሰራው? በዚህ በአራት መንገዶች እንዴት ተደብቆ እንደሚሰራ በጥቂቱ ልነግራችሁ እፈልጋለሁ። የመጀመሪያው በሃይማኖት ስም የሚደረግ ማታለል። ትልቁ ሰይጣን የሚደበቅበትን ስፍራ ልንገራችሁ፣ ሃይማኖት ነው። ክርስቶስ ኢየሱስ እንኳን ወደዚህ ምድር በመጣ ጊዜ አኮብኩበው ያንን የሱን ስራ ለማጥፋት የተቻኮሉት ሮማውያኖች አልነበሩም። ይልቁንስ ሃይማኖት አለን የሚሉ ፈሪሳውያኖች፣ በብዙ ሕግ ውስጥ የሚመሩ ብዙ መሰላሰል ያላቸው የሚያደምጡ የሚያነቡት ናቸው። ስለዚህ አሁንም በዚህ ዘመን በጣም ቤስት ሊሰራበት የሚችለው ሰይጣን በሃይማኖት ውስጥ እንደሆነ ወቁ። ተደብቆ ነው የሚሰራው፣ በመጋረጃ ነው የሚሰራው። ብዙዎችን ምክንያቱም ማታለል የሚችልበት ድብቅ ቦታ ስለሆነች። ስለዚህ ጸረ ክርስቶስ መንፈስ የሚመጣው እንደ ጠላት ሳይሆን እንደ ወዳጅ እንደ መካሪ ነው የሚመጣው። እንዲሁም መጽሐፉ ሲናገር የብርሃን መልአክ ይለዋል አይደል? ስለዚህ ቤተክርስቲያን እውነተኛውን ወንጌል በመስበክ ፋንታ በእውነት ላይ ጥቂት ውሸት ቀላቅላ ወይም ደግሞ ይሄ አደብዛዥ የሆነ መልእክቶችን ሰክስጋ ስጋዊነት ምድራዊነትን እንድታስተላልፍ ያደርጋታል። ከክርስቶስ ላይ ቅዱሳን አይናቸውን እንዲያነሱ እና ግቡ ምንድነው? ሰዎች ጌታ ሆይ ይላሉ፣ ግን የሃይማኖት መልክ ብቻ ነው ያላቸው፣ ኃይሉን የካዱ ይሆናል ይላል መጽሐፍ ቅዱስ ላይ። እንዲህ አይነቶቹ በመጨረሻው ዘመን ኢየሱስ ክርስቶስ አላወቅኳችሁም እንደሚል ሰይጣን አንዱ ግቡ ሃይማኖታዊ ካባ ለብሶ አላወቅኳችሁም ማስባል ነውኛ። ሁለተኛው በዚህ ዘመን ዘመናዊነትን ቴክኖሎጂን ተላብሶ ይመጣል። ይሄም በጣም ስውር አሰራር በአካል ሳይሆን በሰዎች አይምሮና ፍላጎት ውስጥ አልፎ ይመጣል ማለት ነው። በዚህ ሰዓት ሁላችንም የሚያስፈልገን በዚያ ቴክኖሎጂ ምርቶች ናቸው። ሲስተም በጣም የሚያስፈልገን እና ጸረ ክርስቶስ ትልቅ ሌላው መደበቂያው ስርዓት ውስጥ ነው፣ ሲስተም ውስጥ ነው፣ መዋቅር ውስጥ መደበቅ ይችላል። እና አሁን እያንዳንዱ የምናየው የገነባናቸው ሰው ሰራሽ ስርዓቶች ለጸረ ክርስቶስ አንድ አገዛዝ እያመቻቹን ያሉ ናቸው። ማለትም ነገ በአካል በሚገለጥበት ወቅት ያለሱ ፍቃድ መግዛት መሸጥ እንዳንችል ለስጋ ፍላጎቶቻችን ስንል ግዴታ ወደሱ ራሳችንን እንድናስገዛ መንገድ እየጠረገለት ነው። ዲጂታል ክፍያዎቻችንን ተመልከቱ። እነዚህ ፋይዳ ካርዶቻችን አንድ መሆናችን መታወቃችን፣ አንድ አይነት ሲስተም፣ አንድ አይነት ገንዘብ፣ ወደፊት አንድ አይነት ቋንቋ እስከመሄድ ድረስ እና እነዚህ በየመንገዱ የሚተከሉ ካሜራዎች፣ ኤአይ ሲስተሞች ለአንድ መሪ ቁጥጥር እያዘጋጁን ያሉ ስርዓቶች ናቸው። ከዛስ ነገ የሰው ልጆች ለኑሯቸው ሲሉ እምነታቸውን አሳልፈው እንዲሰጡ የሚገደዱበት ስርዓት እየተዘረጋ ነው። አንታይ ክራይስት በዚህ ሰዓት በዚህ መንገድ ስር እየሰደደ ነው። ሌላው ስውር አሰራሩ ሞራሊቲያችንን መጨፍጨፍ፣ ማጥፋት፣ ህሊናችንን ማደንዘዝ ነው። ምን ለማለት ፈልጌ ነው? ትላንትና በጣም የሚከብዱን ለማድረግ የምንፈራቸው የምንጸየፋቸው ነገሮች ዛሬ በጣም ዘመናዊ መልክ ተላብሰው መብት የሚመስል መልክ ይዘው በስርዓቶቻችን በባህሎቻችን ውስጥ እየገቡ ነው፣ እየተሰራጩ ነው። ምን ማለት ነው? የእግዚአብሔርን ሕግ መጣስ አመጽ የሚለው ይናል ኖርማል መሆን ይጀምራል። ስልጣኔ መስለው ይመጣሉ። ፍቅር እንዲቀሳቀስ ያደርጋሉ። ቅድስና እንዲራከስ እንዲናቅ ያደርጋሉ። ምንድነው መቀደስ? አንድ ወንድ ከአንድ ሴት ጋር ከጋብቻ በፊት ግንኙነት ማድረግ ምን ፋራነህ እንዴ? የድሮ ስታይል ነው የሚል መልእክትን ይዘው ይመጣሉ። እና እነዚህ ነገሮች ደግሞ የሚያሰራጩት በፊልሞች፣ በተለያዩ ሆሊውድ እንቅስቃሴዎች፣ በምናያቸው በቴክኖሎጂዎቻችን ውስጥ አለል አድርገው ያሳዩናል። በሙዚቃዎች፣ በዘፈኖች ውስጥ፣ በማህበራዊ ሚዲያዎች ውስጥ ለምሳሌ በፊት ላይ መንገድ ላይ አንድ ወንድና ሴት ልጅ ሲሳሳም ምን አይነት ነውር ነው ብለን እንጸየፋለን።
አሁንስ በቃ እየቀለለ መጥቷል። እኛ ሀገር ነው እንዲሁ ትንሽ ዋጋው እንደዚህ አይነት ነገር እንትን ያላለው። ሌላ ዓለም ላይ ብትሄዱ በጣም ኖርማል ነገር ኖርማል በየአደባባዩ ነው። እኔ የገረመኝ በቅርቡ ክፍለ ሀገር ላይ ለሚሽን ሄደን ነበር። የክርስቲያን ሀገር የሚባል ነው። ነገር ግን እንዲያው አዲስ አበባ ራሱ እንደዛ አይነት ውድቀት አላየው። በጣም የሚያሳፍር ሴቶች አጭር ቀሚስ አድርገው ወደ ሰው ፊታቸውን አዙረው የሚቀመጡበት ስፍራ አለ። እንግዲህ ክፍለ ሀገር የተባለ ቦታ ላይ ሩቅ የሆነ እና ምን አይነት በምናያቸው ሚዲያዎች ውስጥ የምዕራባውያን ስልጣኔ ብለው የሰይጠኑበትን ነገር እየተከተልን እንደሆነ የሚያሳይ የጸረ ክርስቶስ እሴቶች፣ መልካም ነገሮች፣ መጽሐፍ ቅዱሳዊ ነገሮች በህይወታችን ላይ እንደ ጥንቃቄ መርህ የምናደርጋቸው ነገሮች ሁሉ መጣል ነው ኃላፊነቱ። በዋናነት የሰውን ህሊና ማደንዘዝ፣ በጋለ ብረት እንደተጠበሰ ማድረግና ምንም እንዳይመስለን በኃጢአት ውስጥ እንዋለል ማድረግ ይፈልጋል። በዛ ውስጥ የእግዚአብሔርን ድምፅ እንዳንሰማ እንደረጋለን። ሌላው አራተኛው ወሳኝ የሚጠቀምበት መንገድ ቢኖር ሐሰተኛ መንፈስ ነው። ታውቃላችሁ ኢየሱስ እውነት ነው ካለ አንቲክራይስት ሐሰት በሚል መልኩ ነው ይዞ የሚመጣው። ምንም ነገር የሚያደርገው ሐሰት ነው እና አብሶሉት የሆነ የክርስቶስን እውነት መሸርሸር ነው የሚፈልገው፣ መከትከት እና ሐሰተኛ መረጃ ነው የሚያሰራጭ። ልዩነትን አጠፋለሁ ይላል፣ ሰላምን አወርዳለሁ ይላል። አንድ ሃይማኖት የሚል መልክ ይዞ ይመጣል። ሁሉም ሃይማኖት እኩል ነው፣ ልክ ነውና ዓለም በአንድ ሃይማኖት እንድትተዳደር ሁሉም ሃይማኖቶች ልክ ሆነው ማለት ነው። ይሄ የሐሳዊው መሲህ አሰራር ነው። አንድ ትሩዝ ነው ያለው፣ አንድ እውነት ነው ያለው፣ ክርስቶስ ኢየሱስ ይባላል። ሌሎች የሚደባለቁ የሚቀላቀሉ እውነት የሉም በኢየሱስ እና ትልቁ የሚጠቀመው ጥላ ምንድነው? ልክ እንደ መፍትና የሁሉም ነገር እውነት ነው በሚል እውነት ህይወት መንገድ የሆነውን ብቸኛውን ኢየሱስን አንቲ ሆኖ ከፊታችን ማስወገድ ይፈልጋል። አዲስ ሃይማኖት በመመስረት በጌታ በኢየሱስም ይህ አንቲ ክራይስት ስፒሪት በኢየሱስም ከህይወታችን ላይ የተነሳ ይሁን። ስለዚህ አንድ ነገር ልንገራችሁ። ታዲያ እንዴት ነው ይህንን አንቲ ክራይስት ስፒሪት ማወቅ የምንችለው? እንዴት እንወቅበት? የመጀመሪያው የኢየሱስን አምላክነት የሚክድ ነገር ሁሉ ሐሰተኛ መንፈስ ነው። ኢየሱስ የእግዚአብሔር ልጅ እንደሆነ ብቸኛ አዳኝ መሲህ እንደሆነ ሌላ የመዳን መንገድ እንደሌለ እርግጠኛ ካልሆናችሁ በሐሳዩ መንገድ እየሄዳችሁ ሌላ የመዳን መንገድ እንዳለ ካሰባችሁ ከክርስቶስ ከማዳን መንገድ ውጪ ከእግዚአብሔር ልጅ ከመሲሁ ውጪ ሌላ የመዳን መንገድ እንዳለ የምታስቡ ከሆነ አንታይ ክራይስት እየተጠጋችሁ ነው። ተጠንቀቁ። ሁለተኛው ከመጽሐፍ ቅዱስ ውጪ የሆነ አስተምሮ ውስጥ ምትዋልሉ ምትፋንኑ ከሆነ በየቤተ ክርስቲያናችሁ በየእምነት ቦታችሁ ከቃሉ ውጪ የሆነ እውነት የሚመስል ነገር የሚያማልል ታውቃላችሁ። አንዱ ይሄ የሐሰተኛው ክርስቶስ መንፈስ መገለጫው ታላቅ ንግግር ተሰጠው ይላል። ታላቅ ንግግር ምን ማለት ነው? ራእይ መጽሐፍ ላይ ታገኙታላችሁ ክፍሉ ራእይ 13:5 ላይ ታላቅም ነገርን ስድብንም የሚናገርበት አፍ ተሰጠው ይላል። የመጀመሪያው ተሳዳቢ ነው። ልክ ነው። ለአንደበቱ አይጠነቀቅም። ሁለተኛው ታላቅ ነገርን ይናገራል። ምን ማለት ነው? ሰዎችን የሚያማልል ሞቲቬት የሚያደርግ የሚያነቃቃ እውነት የሚመስል የሚማርክ አንደበተ ርቱዕ ነው ሲናገር። ወደፊት የሚገለጠው እንግዲህ በአካል የሚለብሰው ነው። አሁንም አሰራሩ ተመሳሳይ ነው። የሚማርክ የሚመስል ግን ከመጽሐፍ ቅዱስ ውጪ የሆነ ከእግዚአብሔር ቃል እውነት ውጪ የሆነ አሳሳች የሆነ ነገር ነው። በአንደበቱ ሽንገላ ብዙዎችን ያታለለ። ሁለተኛው እሱን የምትለዩበት ደግሞ በሚሰራው ተአምራት ነው። ብዙዎችን የሚያስተው አንዱ በተሰጠው ተአምራት ነው። በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 9 ላይ ታገኛላችሁ። ብዙዎችን የሚያስትበት ታላላቅ ተአምራት ከሰማይ ሁሉ ያወርዳል። ሶስተኛው የምትለዩበት እኔ እግዚአብሔር ነኝ ብሎ ይመጣል። እኔ አምላክ ነኝ ይላል። በግልጽ ነው የሚናገረው። እኔ እግዚአብሔር ነኝ እያለ ወደ አደባባዮቹ መውጣት ይጀምራል። ወደ ቤተ መቅደሱ ይወጣል። አምልኮን ይፈልጋል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 4 ላይ ታገኛላችሁ ይሄን። ስለዚህ ይሄ የሱ መለያዎች ናቸው። የምናውቅበት መንገድ ነው የሐሰተኛው ክርስቶስ አሰራር መሆኑ። ስለዚህ ከመጽሐፍ ቅዱስ ከእግዚአብሔር ቃል ውጪ የሆነ ነገር ይዞ የሚመጣ አስተማሪ በሉት፣ ፓስተር በሉት፣ ቄስ በሉት፣ ሐዋርያ በሉት፣ በጌታ በኢየሱስም ጆሮአችሁን ከመስማት ከልክሉ። ልባችሁ ውስጥ የገንዘብ አምልኮን የሚከት ማቴሪያሊስቲክን የሚከት ምድራዊነትን የሚከት ቅድስናን የሚያወጣ ወንጌል መቆም ለክርስቶስ መለየትን የሚያወጣ አዲስ መገለጥ ቢሆን በኢየሱስ ስም ከውስጣችሁ ይወጣ ይሁን። ሶስተኛው የምትለዩበት ራስን ከፍ ከፍ ማድረግ ነው። ኤግዛልቲንግ ማድረግ። ይሄ የሰይጣን የወደቀበት ልዩ መገለጫው ነው። ከሰማይ የተፈተፈተበት ራሱን ከፍ ከፍ ያደርግ ነበር። ስለዚህ ራሳችሁን ከፍ ከፍ የሚያደርግ አስተምሮ ሊሆን ይችላል ሁኔታው እስካላችሁ።
ትኩረት ሁሉ ወደ ራሳችሁ፣ ትኩረት ሁሉ ወደ ገንዘብ፣ ትኩረት ሁሉ ወደሚታይ ወደሚጨበጥ ከሆነባችሁ ልባችሁ በጌታ በኢየሱስ ስም ዛሬ እናገራለሁ የተገሰጸ ይሁን። ገንዘብ ላይ፣ ምድራዊ ብልጽግና ላይ የሆነ የዚህ ዓለም መንፈስ ትምህርት በኢየሱስ ስም ከልባችሁ ውስጥ ያወጣ ይሁን። የመጨረሻው እንዲህ ብለን እንደምንም እንዴት መጠንቀቅ እንችላለን? 3 ነጥቦችን ልንገራችሁ። መንፈስ ቅዱስ በእግዚአብሔር ቃል ውስጥ ከእንደዚህ አይነት መንፈስ እንዳንታለን 3 ነገሮችን ይነግረናል። የመጀመሪያው መንፈስን ሁሉ መርምሩ ይላል። አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ ወዳጆቼ ወይ መንፈስን ሁሉ አትመኑ አለ። ዶንት ትረስት ኤኒ ስፒሪት። የሐሳዩ መንፈስ ሊሆን ይችላል፣ ነገር ግን ከእግዚአብሔር እንደሆነ መርምሩ መጀመሪያ ይላል። ስለዚህ መንፈስን መመርመር ካሄዱ እንዴት ነው? ይሄ ነገር ትዕቢት ይሰጠኛል ወይስ ትሁት ነው የሚያደርገኝ? እንደ እግዚአብሔር ቃል ነው ወይስ አይደለም? ፍላጎቴን ወደ ምን ያደርገዋል? መንፈስን ሁሉ አትመኑ። ሁለተኛው በቃሉ ላይ ብቻ ጽኑ። የፈለገ ቢመጣ የፈለገ ቢጮህ እንደ እግዚአብሔር ቃል ያልሆነ ነገር አትስማሙት። ከመጽሐፍ ቅዱስ አስተምሮ ውጪ የሆነ አዳዲስ የሆነ ትምህርት በጌታ በኢየሱስ ስም ለእናንተ አይሆንላችሁ። ሶስተኛው በጸሎት ሁል ጊዜ ስትጸልዩ ንቁ፣ ትጉ። ንቁ የሚያረጋችሁ ይህንን መንፈስ መለየት የምትችሉት በአይን በስጋ በማየት አይደለም። በጣም ዲስብ የሚያደርግ ነው። ለዛ ነው ጸሎት የሚያስፈልገን። የልቦና አይኖቻችን እንዲከፈቱ እንድንነቃ እንድናውቅበት መጸለይ ያስፈልጋል። በጌታ በኢየሱስ ክፉ የሆነውን ሐሳዊ የሆነውን መንፈስ እየተቃወምን ዕለት ዕለት ልንጸልይ ይገባናል። በዚህ ዘመን ስር እንዳይሰድ በእናንተ ህይወት ላይ በእኔ ህይወት ላይ እንዳይማርከን በኢየሱስ ስም ያላችሁ ልትጸልዩ ይገባል። ንቁ መሆን በጸሎት። በዚሁ አጋጣሚ ይህንን ትምህርት እስካሁን ድረስ ካዳመጣችሁ አይቀር እቺን አዲሷን መጽሐፌን ላስተዋውቃችሁ። ምን ታያለህ የምትል መጽሐፍ ናት። በራእይ ዙሪያ የተጻፈ መጽሐፍ ነው። በጣም ይጠቅማችኋል። የምታዩት ነገር ምንድን ነው? የምትከተሉት ነገር ምንድን ነው? ምድራዊ ነገሮችን ነው ወይ አጋንንታዊ ነገሮችን፣ ስጋዊ ነገሮችን ነው ወይስ እግዚአብሔር የሚጠይቃችሁ ጥያቄ ነው? ምን ታያለህ ብሎ ይጠይቃል። ነብዩ ኤርሚያስን ጠይቆታል እግዚአብሔር። ምን ታያለህ ብሎ ጠየቀው። እናንተንም ይጠይቃችኋል እግዚአብሔር። ምንድነው የምታዩት? ስለዚህ እንደ እግዚአብሔር ቃል የሆነ እይታ እንዲኖራችሁ በውስጣችሁ እግዚአብሔር ያስቀመጠውን ማየት እንድትችሉ እይታችሁን የሚያስተካክል ወሳኝ መጽሐፍ ነው። አሁኑኑ ባላችሁበት ስፍራ ድረስ መጥቶ ልታነቡት ትችላላችሁ። ስለዚህ ባላችሁበት ስፍራ ከፍታችሁ ይህ መጽሐፍ እንድታነቡት በእነዚህ ስልክ ቁጥሮች ጻፉ። ከዛ ባለፈ በዱባይ የምትገኙ ሰዎች ይህንን ቪዲዮ የምታዳምጡ ወይም ዱባይ ላሉ ሰዎች ይህን ቪዲዮ መጨረሻ ላይ እንዲያዳምጡት ላኩላቸው። መጽሐፍቶቹን ሙሉ ራሳችን ይዘን ወደዛ እንመጣለን። ወደዛ በምንመጣበት ወቅት መጽሐፎቹን አስቀድመን ላዘዙ ሰዎች ብቻ ነው ይዘን የምንመጣው፣ ያው ሸክም ስላለ ማለት ነው። ስለዚህ እነዛ መጽሐፎችን ብትፈልጉ ሁሉ እንኳን ደስ አላችሁ። አሁኑኑ በዚሁ ቁጥር ላይ በዋትስአፕ በቴሌግራም ላይ ደውላችሁ ጠይቁን። ለእናንተ መጽሐፎቹን ሙሉ ፓኬጁን እናዘጋጃለን። መጽሐፉን ቀድማችሁ ከፍላችሁ ከአንድ ወር በኋላ ወደ እናንተ ይዘንላችሁ እንመጣለን። ጥቂት ሰው ስለሆነ ያው ሸክሙ ሊሚትድ ስለሆነ ለ50 ሰዎች ነው ይሄንን እድል የምንሰጠው። ስለዚህ ከነዚህ 50ዎቹ መካከል መሆን ትችላላችሁ። ይሄንን ቪዲዮ ለብዙ ሰዎች አድርሱልን፣ እንዲማሩበት፣ እንዲጠቀሙበት፣ እንዲባረኩበት። በተረፈ በጣም ነው የማመሰግነው ስለሰጣችሁን ጊዜ። መልካም ጊዜ